ይሄ ሌላ ፕሮጀክት ጥያቄ ነው። በተለይ እዚህ ፕሮጀክት ላይ ደግሞ በጣም ቀለል ያሉ ትናንሽ ጥያቄዎች ናቸው የመጡት። ይሄን በደንብ እናያለን ማለት ነው። በደንብ ተከታተሉ። እዚህ ጋር ላይ እንደምትመለከቱት አቶ በላይነህ አዝ ሪሲቭ 3000 ብር ፍሮም ዘ ሱፐር ማርኬት ሂዝ ዋዝ ኢን አዝ ዘ ሳላሪስ ነው የሚለው። አቶ በላይነህ የሚባል ግለሰብ ሱፐር ማርኬት ሰራተኛ ሆኖ እንደ ደሞዝ 3000 ብር ይከፈላል ወይም አግኝቷል ይላል። he has the following expenditure ወይም የሚከተሉት ወጪዎች ደግሞ አሉት ይላል። በመጀመሪያ ደረጃ 800 ብር ለምግብ ፎር ፉድ ይላል። 430 ፎር ክሎዝ ለልብስ ይላል። 70 ፎር ካር ጋዝ ኦፍ ኤክስፔንስ ይላል፣ ለጋዝ ወጪ የሚሆን ማለት ነው። 200 ፎር ሪክሪኤሽን ይላል፣ ለመዝናኛ የሚል ወጪዎች አሉ። ሶ ይህን ጥያቄ ከያዝን በኋላ እነዚህን 4 ጥያቄዎች እንሰራለን ማለት ነው። የመጀመሪያ የጠየቀን ፐርሰናል ሴቪንግ ፈልጉ ይለናል። ፐርሰናል ሴቪንግ ማግኘት ደግሞ በጣም ቀላል ነው። ኢንካም ማይነስ ኤክስፔንስ ዊች ኢኳልስ ሴቪንግ የሚለው ፎርሙላ ማለት ነው። ምን በጣም የሚያስቸግር ነገር የለውም። ካልኩሌት አክቹዋል ኢንካም ኤንድ ኤክስፔንዲቸር ሁለተኛው ፈልጉ ይላል። ኤክስፔንዲቸሩን እና ኢንካሙን ፈልጉ ይለናል። ሌላኛውና ሶስተኛው አክቹዋል ሴቪንግ ኤንድ አክቹዋል ማነው ኤስቲሜትድ ሴቪንግ ፈልጉ ይለናል። ሌላኛውና የመጨረሻው ጥያቄ ካልኩሌቲንግ ፐርሰንቴጅ ኦፍ አክቹዋል ሴቪንግ እና አጌንስት ኤስቲሜትድ ሴቪንግ ፐርሰንቴጅ ፈልጉ የሚሉ ጥያቄዎች አሉ ማለት ነው። So based on this given we can calculate based on this or in order to calculating of saving የሚለውን በዚህ መንገድ መስራት እንችላለን። ያ ማለት የመጀመሪያው ጥያቄ ካልኩሌቲንግ ፐርሰናል ሴቪንግ ነው። ፐርሰናል ሴቪንግ ለመስራት መጀመሪያ ኢንካም አለን። ኢንካማችን እንደ ደሞዝ የተከፈለው 3000 ብር አለው። እንደገና ወጪዎች ደግሞ በዚህ መንገድ ተዘርዝረዋል። እየጠቅላይ የዚህ የአራቶቹ ወጪዎች ድምር 1500 ያክል ይመጣል። ሶ ሴቪንግ which equals to ወይም ፐርሰናል ሴቪንግ which equals to ቶታል ኢንካም ማለት ቶታል ኤክስፔንስ ነው which is 3000 ሲቀነስ 1500 ያክል ፐርሰናል ሴቪንግ አለው ማለት ነው። ያ ማለት 3000 ገቢ ካገኘው ላይ 1500 ወጪ ነው፣ 1500 ትርፍ አግኝቷል ማለት ነው። ይሄን ያሳየናል። ሁለተኛው ጥያቄ ደግሞ አክቹዋል ኢንካም እና ኤክስፔንዲቸር ፈልጉ ነው የሚለን። ይሄ ጊቭን የተሰጠ ነው፣ የትም አይመጣ አይደለም። ዛት ሚንስ ኢንካም 90% ይላል። ይሄ አክቹዋል ኢንካም እና ኤክስፔንዲቸሩ አለ፣ እንዲሁም ኤስቲሜትድ ኢንካም እና ኤክስፔንዲቸሩም አለ። ሶ እዚህ ጋር ላይ አክቹዋል የተቀበለው 90% የሚያህል ኢንካም አለን። ለክሎዝ 100%፣ ለፉድ 85%፣ ለጋዝ 50% እና ሪክሬሽን 70% ተቀብለናል። ስለዚህ ይሄኛው ፐርሰንቴጅ ሲሆን ስለተቀበል ነው፣ ይሄኛው ደግሞ ቁጥር ተቀብለናል ወይ ደግሞ አማውንቱን ተቀብለናል ወይም ብሩን ተቀብለናል። ስለዚህ ይሄ በጣም ወደ ብር መቀየር ያስፈልጋል። ይሄንን እዚህ የተቀመጠውን እያንዳንዱ ፐርሰንቴጅ ማለት ነው ወደ ብር ግዴታ መቀየር ያስፈልጋል። ይሄም ማለት ይሄኛው ኤስቲሜትሩ 2100 የኢንካም አለ ዛስ ሲባዛ በ90 1800 ያክል አትይዝ እዚህ ጋር ላይ አክቹዋሊ ኢንካም አለን ማለት ነው። እዚህ 90 ፊት ለፊት ላይ ወይስ ኳልሱ 1890 ያክል አለ አትይዝ አክቹዋሊ የተገኘ ነው። ኤስቲሜትድ ወይም ደግሞ እንደ እቅድ የወጣው ደግሞ ኤስቲሜት ያደረጋችሁት ወይም ያቀዳችሁት 2100 ነበር። አፈጻጸሙ 1890 ነው። ዛት በጣም ሎው ነው፣ አንፋቮሬብል ነው በጣም ሶ በዚህ መንገድ ይታያል። ፋቮሬብል አንፋቮሬብል ነው ዝም ብለን በዚህ ላይ ማየት ይቻላል። ሌላኛው ኤክስፔንዲቸሩ ደግሞ ፎር ክሎዝ 100% ነው። 100% 800 አለ እዚህ ጋር ላይ የተቀበልነው ፎር ክሎዝ ይሄ ማለት ነው። ይሄን ስታበዙትኝ 800 ራሱ ይመጣል። ዛት 800 ነበር አወጣል ብሎ ያቀደው 800 ነው ያወጣው ማለት ነው። 100% ፐርፎርም አድርጓል። ሌላኛው ፉድ 400 ተቀበል 400 በ85 ወደ 340 ያክል አለ። ይሄ በጣም ፋቮሬብል ነው ቢኮዝ 400 ነበር ሊያወጣ የነበረው ግና 340 ስለወጣ በ60 ብር ያህል ትርፍ አግኝቷል ወይም ደግሞ ቆጥቧል ማለት ነው። ያኛው ጋዝ ኤክስፔንስ 200 ነው። 200 በ50 100 ነው። ይሄም በትክክል ፋቮሬብል ነው። ሪክሬሽን ኤክስፔንስ ደግሞ 120 በ70 ወደ 84 ያክል ይሆናል ማለት ነው። 120 ነበር ያቀደው ለማውጣት ይኸው እዚህ ጋር ማለት ነው። ነገር ግን በአክቹዋል ደረጃ ያገኘው ወይም ደግሞ መጨረሻ ላይ የተገኘ 80 ነው 4 ነው። ስለዚህ ወጪ ስለሆነ ቆጥቧል ማለት ነው። በስንት ብር? በተወሰነች ገንዘብ ያክል ቁጠባ ወይም ደግሞ ትርፍ አቆይቷል ማለት ነው። ማውጣት ከሚጠበቅበት በታች ነው ያወጣው ማለት ነው። እነዚህን ሂሳቦች ካየን በኋላ ጥያቄው አክቹዋል ኢንካሙ እና ኤክስፔንዲቸሩን ፈልጉ ይላል። አክቹዋል ኢንካሙ ማለት እዚህ ጋር እንደምትመለከቱት
ይሄኛውን ገጥ ነው የምንሰራው አይደል እንዴ? that is 1890 አለን ከዚህ ጋር ላይ እንዲሁም አክቹዋል ኤክስፔንሱ ደግሞ ይሄን ያክል ወይም ኤክስፔንዲቸሩ ይሄን ያክል አለን። ስለዚህ መቀነስ ነው ምንም የተለየ ነገር ስለሌለው ማለት ነው። ነገር ግን እዚህ ጋር ላይ ምንም አይ ካልኩሌሽን ስራ አይልም። አክቹዋል ኢንካሙና ኤክስፔንዲቸሩን ፈልጉ ስለሚል ይሄኛው ኢንካሙ ነው ይሄኛው ኤክስፔንዲቸሩ ነው ማለት ነው። ምንም የተለየ ካልኩሌሽን አይጠይቀንም እዚህ ጋር ላይ እነዚህን አባሶ ማግኘት ካልሆነ በስተቀር 1324 የሚለው የነዚህ ድምር ነው። አጠቃላይ ያሉት ኤክስፔንሶች አሉ የነሱ ድምር ማለት ነው። ይሄን ይመስላል። ሌላኛውና ሶስተኛው አክቹዋል ሴቪንግ ፈልጉ ይላል። አዲስ አክቹዋል ሴቪንግ ዊዝ አክቹዋል ኢንካም ማይነስ አክቹዋል ኤክስፔንዲቸር የሚሆነው ዛቲስ አክቹዋል ኢንካሙ የትኛው ነው? ይሄኛው 90 ስንት ነው ያገኘው ሰርተን 1890 አለ አይደል እንዴ? አክቹዋል ኤክስፔንዲቸር ደግሞ ስንት አለ? የነዚህ ሁለቶቹ ድምር ማን የሁለቱ 1324 ነው። ይሄን መቀነስ ነው 1890 ሲቀነስ 1324 566 ያክል እናገኛለን ማለት ነው አክቹዋል ኢንካም። በት ኤስቲሜትድ ሴቪንግ ደግሞ ወይም ኤስቲሜትድ ሴቪንግ የሚባለው ደግሞ የዚህኛው ማለት ነው። ይሄኛው ገጥ አዲስ ኢንካም 2100 አለ ሲቀነስ እነዚህ አጠቃላይ ኤክስፔንሶቹ ሲደምሯቸው እንዲመጣ እዚህ ጋር ላይ 1520 ያህል ይመጣል። ስለዚህ ሲቀንሱትኝ ወደ 580 ያክል ይመጣል ማለት ነው። ይሄን ካገኘን በኋላ መጨረሻው ላይ ፐርሰንቴጅ ፈልጉ ስለሚል ይሄ ፐርሰንቴጅ ደግሞ አክቹዋል ሴቪንግ against estimated saving ነው የሚለው። that's actual saving ማለት ይሄ ያገኘነው ማለት ነው 566 ሲካፈል estimated saving ደግሞ 580 ያክል አግኝተናል። ስለዚህ ስታበካፍሉትኝ ወደ 0.9 ምናምን ያለ ይላል ሲባዛ በተሳርጉ 97.58 ያክል መልስ ይመጣል እናያለን ማለት ነው። ፕሮጀክቱ እዚህ ጋር እንደምትመለከቱት የሚያወራው ስለ ታክሴሽን እና አብዛኛው ስለ ታክሴሽን ነው የሚያወራው ወይም ደግሞ ስለ ዳይሬክት እና ኢንዳይሬክት ታክስ ነው የሚያወራው። በቅድሚያ እዚህ ጋር እንደምትመለከቱት ኤቢሲ ኢንተርፕራይዝ ወይም ደግሞ መርቻንዳይዝ ቢዝነስ አለ። ይሄ ቢዝነስ አዘ ኢንጌጂንግ ኦፍ ዘ ባይንግ ኤንድ ሴሊንግ ኦፍ ፕሮዳክት ነው የሚለው። ይሄ እንደተማራችሁትና እንደምታውቁት ሶስት አይነት ቢዝነሶች አሉ። መርቻንዳይዝ ቢዝነስ እና ማኑፋክቸሪንግ ቢዝነስ እንዲሁም ሰርቪስ ቢዝነስ የሚባሉት ማለት ነው። ከነሱ ከሶስቱ ውስጥ መርቻንዳይዝ ነው። መርቻንዳይዝ ደግሞ ገዝቶ በመሸጥ ነው የሚታወቀው። ዛስ ሪሴል የሚባለው ማለት ነው። እዚህ ጋር እንደሚያሳየው ባይ ኤንድ ሴልስ ኦፍ ፕሮዳክት ነው የሚለው ገዝቶ መሸጥ የሚባለው ወይም ሪሴልስ የሚባለው ማለት ነው። ይሄ ቢዝነስ አለ። ይሄ ቢዝነሱ ስም ኤቢሲ ይባላል። the enterprise purchasing and selling with ብር 86250 እና ብር 115000 respectively ይላል። እዚህ ጋር ልብ በሉ selling and purchase ነው የሚለው መሸጥና መግዛት የሚል እዚህ ጋር የምትመለከቱት ነገር ከኢንዳይሬክት ታክስ ጋር የሚገናኙ ብዙ ነገሮች አሉ። that is ከቫት ጋር የሚገናኝ ማለት ነው። ከቫት ጋር የሚገናኝ purchase እና sales ሲባል purchase ስታደርጉ ወይም ግዢ ስትፈጽሙ የምታወጧቸው ኮስቶች አሉ ወይም ደግሞ ማቴሪያሉን ስትገዙ የምታወጧቸው ብዙ ኮስቶች አሉ። ይሄን ኮስት ዲፔንድ አድርጋችሁ በገዛችሁት ኮስት ደግሞ ወይም ደግሞ ኮስት አወጣችሁ የገዛችሁትን ማቴሪያል አዙራችሁን ታደርጋላችሁ ትሸጡታላችሁ አይደል እንዴ? ባይ ኤንድ ሴልስ ስለሚል ስለዚህ ሲሸጡ ደግሞ የሆነ ማውንት ታገኛላችሁ። due to this reason እዛ ጋር ላይ ካልኩሌት የምታረጉት ታክስ አለ። ይሄም ታክስ ቫት ይባላል። ይሄ ቫት ደግሞ ሁለት አይነት ነገሮች አሉት፣ ኢንክሉሲቭ እና ኤክስክሉሲቭ ይባላል። እሱም በሌላ ቪዲዮ ምናየው ካሁን በፊትም ነግራችሁ ነበር። ነገር ግን እዚህ ጋር ላይ ፐርቼስ ከተባለ ኢንፑት ቫት ይባላል። that is ሴል ከሆነ ደግሞ አውትፑት ቫት ይባላል። አውትፑት that is ፐርቼስ ታደርጉ ገዝታችሁ ወደ ራሳችሁ ነው የምታመጡት። that is ኢንፑት ወደ ራሳችሁ ነው ገዝታችሁ ማቴሪያሉን የምታመጡት። that is import yourself and ሴል ስታደርጉ ደግሞ ከናንተ ወደ ሌላ ነው የምትሰዱት አይደል እንዴ? አውትፑት ይባላል። በዚህ ሰዓት ካልኩሌት የምታደርጉት ነገር አለ። ካልኩሌት ስታደርጉ ደግሞ you must be considering of on VAT ኢንክሉሲቭ እና ኤክስክሉሲቭ የሚባል ነገር አለ። እሱም በሌላ ጊዜ ስለምናየው ምንም ችግር የለውም። እዚህ ጋር ሪስፔክቲቭሊ የተቀመጡት ቁጥሮች አሉ። እዚህ ተቋም ውስጥ ደግሞ the enterprise has two permanent employees አሉ ይላል። ሁለት ቋሚ የሆኑ ሰራተኞች አሉ ይላል። that is ጌታቸውና በኃይሉ ይባላሉ።
ሰው እነዚህ ሰዎች ወይም እነዚህ ሰራተኞች በኤቢሲ መርቻንዳይዝ ቢዝነስ ውስጥ የሚሰሩ ሰራተኞች ሲሆኑ እያንዳንዳቸው የራሳቸው ደሞዝ እና የራሳቸው ኦቨርታይም ኦቲ ሰርተዋል። ያ ማለት ጌታቸው 1500 ብር በወር ደሞዝ ሲኖረው በወር ውስጥ ደግሞ 300 ብር ያክል ኦቨርታይም ሰርቷል። በኃይሉ ደግሞ 800 ብር ደሞዝ ሲኖረው ኦቨርታይም ደግሞ ወይም ተጨማሪ ሰዓት ወይም የትርፍ ሰዓት 400 ብር ሰርቷል። እነዚህን ዳታዎች ጠቅልል አድርገን ከያዝን በኋላ የሚጠይቀውን ጥያቄ ካልኩሌት ለማድረግ ሲምፕል ይሆናል። ያ ማለት የተጠየቁት ጥያቄዎች ምን እንደሆኑ ወይም የተቀመጡት ጊቭኖች ምን እንደሆኑ በትክክሉ አንደርስታንድ ካደረግን በኋላ የሚከተሉትን ጥያቄዎች በደንብ አድርገን እናያለን። የመጀመሪያው ወይም ታስክ 1 ካልኩሌቲንግ ዳይሬክት ታክስ ይላል። ዳይሬክት ታክስ የሚጠይቀን ዳይሬክት ታክስ ሲባል ሁለት አይነት ታክስ አለ በኢትዮጵያ ውስጥ፣ ዳይሬክት ታክስ እና ኢንዳይሬክት ታክስ ይባላል። ዳይሬክት ታክስ ከሚባሉ ታክሶች መካከል አንዱ ኢምፕሎይመንት ኢንካም ታክስ ይባላል። that is income from employment which is schedule A የሚባለው። ሁለተኛው ኢንካም ፍሮም ቢዝነስ የሚባለው። ሶስተኛ ኢንካም ፍሮም ረንት ኤንድ ቢልዲንግ የሚባለው። ሌላኛው ኢንካም ፍሮም አዘርስ የሚባለው። እነዚህን ውስጥ የሚገኘው በሙሉ ግብር ዳይሬክት ታክስ በመባል ይጠራል። ሁለተኛው ካልኩሌት ኢንዳይሬክት ታክስ ኦፍ ካምፓኒ ይችላል። ኢንዳይሬክት ታክስ ከሚባሉት ውስጥ ደግሞ ብዙ አይነት ታክሶች አሉ በኢትዮጵያ ውስጥ። ቫት ሊሆን ይችላል፣ ቲኦቲ ሊሆን ይችላል፣ ሶር ታክስ ሊሆን ይችላል፣ ዊዝ ሆልዲንግ ሊሆን ይችላል፣ ኤግዛይዝ ታክስ ሊሆን ይችላል፣ ሴል ታክስ ሊሆን ይችላል። there are so many types of tax አሉ አንደር ካቴጎሪ ኦፍ ኢንዳይሬክት ታክስ ውስጥ የሚካተቱ ማለት ነው። እነዚህን ካየን በኋላ ከነሱ ውስጥ የምንሰራው ኢንዳይሬክት ታክስ ነው። ኢንዳይሬክት ታክስ ውስጥ ቫት የሚለውን ይሆናል ማለት ነው። ይሄን ካገኘን በኋላ እዚህ ጋር እንደምትመለከቱት የተሰራው ወይም ሰራተኞቹ የያዙት ቋሚ ደሞዛቸውና ኦቨርታይም ብቻ ነው። ምንም አይነት አላዋንስ ሌላ የሚባል ነገር የለም። እዚህ ጋር እንደምትመለከቱት ቀለል ያለች ወይም ትንሿ ከሌቭል 2 ኮርስ ላይ የመጣች ሲኦሲ ነች። ዛት ኢዝ በጣም ትንሽ ነች። ይሄን ካገኘን በኋላ ጥያቄውን በዚህ መንገድ ከተረዳን በኋላ በዚህ መንገድ እንሰራለን። የመጀመሪያው ዳይሬክት ታክስ የሚጠቀም ዳይሬክት ታክስ ማለት የመጀመሪያው ኢንካም ፍሮም ኤምፕሎይመንት ወይም ደግሞ ከቅጥር የሚገኝ ግብር ወይም ቀጥተኛ ግብር የሚባለው ማለት ነው። ዛት ኢዝ ይሄ አጠቃላይ በተቀመጠበት መንገድ እንሰራለን። ይሄን ስንሰራ ግን በ2018 ዓመተ ምህረት ወይም ደግሞ በ2018 በጀት ዓመት ከሐምሌ 1 ቀን ጀምሮ የዋለ የታክስ ሬት ኤክስቼንጅ አለ ወይም ደግሞ ሌላ የወጣ ወይም ደግሞ የተቀመጠ አዋጅ አለ። በሱ ሳይሆን የምንሰራው በድሮ ነው ወይም ደግሞ ከ2017 በኋላ የነበረውን ጀምሮ ባለው በሱ ነው የምንሰራው። ይሄ ሲወዚው በጣም ገስለ ስራ ነገር ግን እያንዳንዱ ሲሰሩ በተሰጣችሁ ጊቭን ነው ዲፔንድ አድርጋችሁ የምትሰሩት። በትምህርት ስትማሩ በዚህ ዓመት በ2018 በጀት ዓመት ይኸው ከመስከረም በኋላ በአዲሱ ካሪኩለም ስለሆነ ማለት ነው። ስለዚህ እዚህ ጋር ደግሞ በተቀመጠበት መንገድ ወይም ሲወሲው ተሰርቶ በመጣበት በዛ መንገድ ሰርተን እናልፋለን። ስለዚህ የመጀመሪያው የአቶ ጌታቸው ቤዚክ ሳላሪ ፕላስ ኦቨርታይም ነው። ዛት ኢዝ አላዋንስ ቢኖረው እንደምር ነበረ። ዛት ሚንስ ታክሲብል ኢንካም እናገኛለን። ያ ማለት 1500 ደሞዝ አለው ሲደመር 300 አጠቃላይ 1800 ያክል ግሮስ አለው ወይም ደግሞ ቢፎር ታክስ ከግብር በፊት። ስለዚህ ይሄ የቱ ጋር ይገኛል? ከ15% ላይ ይገኛል። ዛት 15ኛው ፐርሰንት ላይ ደግሞ 142.5 ያክል ይቀነሳል ማለት ነው። ይሄን ሰርታችሁ 3 አመቶት ወደ 127.05 ያክል ግብር ይከፍላል ማለት ነው። ማን? አቶ ጌታቸው ፍሮም ሂዝ ሳላሪ ወይም ከግብሩ ማነው ከደሞዙ ማለት ነው። ሌላኛው በኃይሉ ደግሞ ታክሲብል ኢንካም ሲሰራ ቤዚክ ሳላሪ ሲደመር ኦቨርታይሙ ወይንም 800 ሲደመር 400 which is equal to 1200 አለ። 1200 የት ይገኛል? 10ኛው ፐርሰንት ላይ ይገኛል። 10ኛው ፐርሰንት 60 ብር ይቀነሳል። ዛት ኢዝ ይሄን አባሳችሁ ስቀንሱት 60 ብር ግብር ይከፍላል። ከ1200 ደሞዝ ላይ 60 ብር ይከፍላል። ስለዚህ ከሁለቶቹ ሰራተኞች ውስጥ ወይም ዳይሬክት ታክስ ከሚባለው ግብር ውስጥ ዛት ኢዝ ፍሮም ጌታቸውና በኃይሉ ውስጥ 187 ግብር ወይም ደግሞ ብር ያክል እንሰበስባለን። ያ ማለት የጌታቸው 127.5 ነበረ፣ የበኃይሉ ደግሞ 60 ብር ነበረ። ሁለቱን ሲደመሩት 187.5 ያክል እናገኛለን ማለት ነው። ይሄን ይመስላል።
በጣም ቀላል ስለሆነ። ሁለተኛውና ሌላኛው ጥያቄ ካልኩሌት ኢንዳይሬክት ታክስ ነው የሚለው። ልብ በሉ ኢንዳይሬክት ታክስ ስንል ቅድም እንደነገርኳችሁ አውትፑት እና ኢንፑት ከሚባሉት ወይንም ከዳይሬክት ታክስ ማነው ከኢንዳይሬክት ታክስ ከባት ውስጥ ነው የምንሰራው። አውትፑት ከተባለ ሴሊንግ ነው ሪመምበር። ኢንፑት ከተባለ ደግሞ ማነው ፐርቼዝ ማለት ነው ፐርቼዝ። እዚህ ላይ ስንሰራ ሁለታቸውን ኢንዳይሬክት ታክስ ስንሰራ አውትፑት ማይነስ ኢንፑት which is equal to VAT payable ወይም ኔት ቫት ይባላል። ኔት ቫት ይባላል። እዚህ ውስጥ ደግሞ ሪፈንድ የሚባል ነገር አለ። ሪፈንድ ከተባለ ደግሞ ፐርቼዙ ወይንም ኢንፑቱ ግሬተር ዛን አውትፑቱ ማለት ነው። ዩዚ በት ቫት ፓያብል እና ኔት ቫት ከሆነ ደግሞ አውትፑቱ ግሬተር ዛን ኢንፑቱ ማለት ነው። እሱን ያሳየናል። ስለዚህ በዚህ መንገድ ካልኩሌት እናደርጋለን። ይሄው አውትፑቱን ስንሰራ ፎርሙላችን ይሄ ነው። ኢንዳይሬክት ታክስ ኢኳል ቱ አውትፑት ቫት ፓያብል እኩል ይሆናል አውትፑት ቫት ማይነስ ኢንፑት ቫት ማለት ነው። አዲስ አውትፑት ከተሆነ ከሴሉ ነው ብለናል። ሴል ከሆነ ደግሞ ስንት ነው ሪስፔክቲቭሊ ስለሚል 115000 ዛት ኢዝ ኤክስክሉሲቭ ስለሆነ ምንም አይነት ግብር አለው ወይም ደግሞ ኢንክሉሲቭ ስላልተባለን በ15% ስናበዛው 17250 ያክል እናገኛለን። በት ኢንፑት ከሆነ ደግሞ 86250 ስለሆነ በ15 ስናበዛው 12920 ያክል ይመጣል። ሶ አውትፑት እና ኢንፑት ካገኘን በኋላ አጠቃላይ ካልኩሌት አድርገን ስንሰራ ማለት ቫት ፓያብል ወይም ኔት ቫት which is equal to አውትፑት ማይነስ ኢንፑት ማለት ነው። አውትፑት ስንት ነው? ይሄን ያህል ይሆናል። ዛት ኢዝ 17250 ኢንፑቱስ 12937.5 ስቀንሱትኝ አጠቃላይ ወደ 40312 ያክል ከኢንዳይሬክት ታክስ ወይም ቀጥተኛ ካልሆነ ግብር እንሰበስባለን ማለት ነው። ያችሁት ከቀጥተኛውን ከዳይሬክት ታክስ 187 አገኘን ነጥብ 5 ከኢንዳይሬክት ታክስ ደግሞ 4312 ያክል አገኘን። ግልጽ ነው። ስለዚህ ይህን በትክክል በዚህ መንገድ ካልኩሌት በማድረግ ከሁለቱ ከዳይሬክትና ኢንዳይሬክት ታክስ ሁለታቸውን ደብራችሁ ምን ያህል ግብር ተሰበሰበ የሚለው ማወቅ ትችላላችሁ ማለት ነው። አንደኛው ጥያቄ ይሄን ይመስላል። ሁለተኛው ጥያቄ ደግሞ የሚያወራው ወይም ሶስተኛው ፕሮጀክት ሃይራክስ ፒኤልሲ አለ ዋንስ ቱ ኢስታብሊሽ ቢዝነስ ኢንተርፕራይዝ ዊዝ አን ኢኒሺያል ካፒታል ኦፍ ብር 100,000 ብር ይላል። ሃይራክስ የሚባል ፒኤልሲ ይሄ ሰው ኢስታብሊሽ ማድረግ ፈልጓል ወይም ኢንተርፕራይዝ መመስረት ወይም መስራት ፈልጓል። ይሄን ሲፈልግ ግን ኢኒሺያሊ ወይም በመጀመሪያ ወይም በትንሹ 100,000 ብር ያስፈልገዋል ይለናል። ይሄን ቢዝነስ ለመፈለግ ወይም ለመስራት ወይም ለመጀመር 100,000 ብር ያስፈልገዋል። ነገር ግን ከ100,000 ብሩ ላይ ምን ይላችኋል? ዘ ኢንቨስተርስ ሃዝ 40,000 ብር ሃዝ ቢን ዲፖዚትድ ይላል። 100,000 ብር ያስፈልገዋል። ከ100,000 ብር ውስጥ ግን 40,000 ብሩ ምን አድርጓል? ባንክ ቤትስ ዲፖዚት አድርጓል ወይም ቆጥቧል ይላል። ስለዚህ 100,000 ብር የሚያስፈልገውና እሱ ብቻ ከሆነ 40,000 ብር ካለው ስንት ይፈልጋል? 60,000 ብር ይፈልጋል ማለት ነው። ምን ኤንድ ቦሮ ዘ ሪማይን ይላል። 40,000 ብር ቆጥቧል። ከ40,000 ብር ውጭ ያለውን ግን ያደርጋል ይላል ቦሮ ይበደራል ይላል። ወዴት? ፍሮም ዳሽን ባንክ ዊዝ አን ኢንተረስት ሬት በ10% ዊዝ ቢ ሪፓይድ አፍተር ያይብስ። ነገር ግን ሪፓይድ የሚያደርገው ወይም መልሶ የተበደረውን ገንዘብ የሚከፍለው በአመት ነው ይላል። ግልጽ ነው። ይሄን ካረገ በኋላ መስራት ምንም ቀላል ስለሆነ ማለት ነው። ስለዚህ እዚህ ጋር ምን ይጠይቀናል? ከሹን እና ኢንተረስቱን እስ ፕሪንሲፓሉ እና ኢንተረስቱ ምን ያክል እንደሆነ ይጠይቀናል። ይሄ በጣም ቀላል ጥያቄ ነው። ያ ማለት በመጀመሪያ ደረጃ ፕሪንሲፓሉ ወይም የተበደረው ገንዘብ ስንት ነው? 40,000 ብር አለው። ከ100,000 ብሩ ዛቲስ 100,000 ሲቀነስ 40,000 60,000 ብር ብቻ ትቀራለች ማለት የሚበደርና መበደር የሚፈልገውችን ብር ብቻ ነው ማለት ነው ፍሮም ዳሽን ባንክ። ስለዚህ ግብር ነው ኢንተረስት መስራው የ60,000 ብር ብቻ ቢኮዝ 40,000 ብር ምንድነች? የራሱ ቆጥቦ አስቀመጣ ገንዘብ ብቻ ስለሆነች ማለት ነው። ስለዚህ ኢንተረስት ኢኳል ቱ ፕሪንሲፓል ታይምስ ሬት ታይምስ ታይም አለ which is equal to 60,000 ብር ሲባዛ ባንድ አንድ ማለት እይር ስለሆነ በአንድ አመት ውስጥ ማለት ነው ታይምስ 10% which is equal to 6,000 ብር እናገኛለን። ይሄ ኢንተረስቱ ነው የአንድ አመቱ። ግልጽ ነው። ስለዚህ የሁለቱ መስራት እንችላለን። ከሽም ወይም ፕሪንሲፓሉ አለ ወይም ደግሞ አጠቃላይ ማጆሪቲ ዋለው ፈልጉ ስለሚል ማለት ቶታል አማውንቱ ወይም ይሄ ሰው ከአንድ አመት በኋላ የሚከፍለው ገንዘብ 60,000 ተበድሯል። 6,000 በአመት ሲሆን 66,000 ብር አድርጎ ይመልሳል ማለት ነው። ያ ማለት ማጆሪቲ ቫልዩ is equal to ፕሪንሲፓል ፕላስ ኢንተረስት which is equal to 60,000 ፕላስ 6,000 ወደ 66,000 ብር አድርጎ ይሄ ሰው
በአመት ውስጥ ለዳሽን ባንክ ይመልሳል። ታክሴሽን ላይ ዲፔንድ የተደረገ ጥያቄ ነው የምናየው ማለት ነው። ይሄ ጥያቄ ደግሞ እንደምትመለከቱት በዚህ መልክ ተቀምጧል። ይሄ ጥያቄ ከሃንዳውቱ ወይንም ከሞጁል ላይ የተቀመጠ ጥያቄ ነው። የሚገርማችሁ ነገር የማለት ታክሴሽን ሌቭል 2 ላይ መጨረሻው ቻፕተር ላይ ሳመሪ ጥያቄ ላይ ወይም ደግሞ ሳመሪ ኮስል ላይ ያለ እሱን እንዳች መመልከት ትችላላችሁ ማለት ነው። ከዛ መልሶ ተሰርቷል። እኛም ሲወሲው አጋጣሚ የመጣበት ሂደት እንዳለ ያሳያል። ሰው ጥያቄውን ስናየው ABC Trading PLC is registered and licensed suppliers of injera to different universities in Ethiopia during the years of 2010 ነው የሚለው በ2010 ዓመተ ምህረት የእንጀራ አቅራቢ ድርጅት ላይሰንስ ያለው ወይንም ፍቃድ ያለው እንዲሁም ሬጂስተር የሆነ ግብር የሚከፍል አንድ ተቋም እንዳለ ያሳያል። ይህ ተቋምም እንጀራዎችን በመጋገር ለዩኒቨርሲቲዎች የሚያከፋፍል እንደሆነ ያሳያል። So the company earned in the income of birrs 1,005,000 birrs and 1,008,000 birrs from the Adama and Addis Ababa universities of including VATs ነው የሚለው እዚህ ጋር ላይ ይሄ ተቋም እርን ያደረገው which means እርን ያደረገ ማለት ሽጧል ወይም ደግሞ ሴል አድርጓል ማለት ነው። ሴል ከሆነ ደግሞ አውትፑት ቫት ያለው ማለት ነው። which means እዚህ ጋር ደግሞ ሪስፔክቲቭሊ ነው የሚለው አዳማ ከሆነ 1,500,000 ብር ነው። አዲስ አበባ ከሆነ ደግሞ 1,800,000 ይሆናል። ሶ ይሄ ሲሆን ደግሞ ቫት ኢንክሉሲቭ የሚል አለው እዚህ ጋር ወይም ኢንክሉዲንግ ይለዋል። ይሄን በባለፈው እዚህ ጋር ያስቀመጥኩላችሁ ነበር ሌላ ጥያቄ ላይ ይሄው እዚህች ማየት ትችላላችሁ ማለት ነው። እቺን ጥያቄ በደንብ አድርጋችሁ መመልከት ትችላላችሁ። that is inclusive VAT, after VAT, within VAT, including VAT የሚል ነገር ካሉ amount times 15 over 115 አድርጋችሁ እንደምትሰሩት አሳይቻችሁ ነበር ባለፈው ጊዜ። ሌላኛው ኤክስክሉሲቭ ከሆነ ደግሞ ቢፎር ቫት ሊሆን ይችላል፣ ዊዛውት ቫት ሊሆን ይችላል፣ ኤክስክሉዲንግ ቫት ሊሆን ይችላል ወይም ኤክስክሉሲቭ ሊሆን ይችላል። እነዚህ ከሆኑ ደግሞ ዘሴም ቋንቋ ናቸው ወይም ዘሴም ተርሞች ናቸው። እነዚህ ከሆኑ አማውንቱ ታይምስ 15% አድርጋችሁ እንደምትሰሩት እያስቀመጥኩት ሀሳብ ነበር። ሶ ከዛ በመነሳት እዚህ ጋር ላይ ኢንክሉሲቭ ቫት ይላል። ኢንክሉሲቭ ከሆነ ደግሞ that is ወይም ኢንክሉዲንግ ከሆነ ደግሞ 15 ኦቨር 115 አድርጋችሁ እንደምትሰሩት የሚያሳየው። ሶ the total cost of the product is 1,980,000 ብር ይላል። ቢፎር ቫት ነው። ይሄ ደግሞ ኮስት ነው። ይሄ ነው ኮስት። ይሄን 1,500,000 እና 1,800,000 ኤርን ያደረግንበት ወይም ኢንካም ኤርን ያደረግንበት ወይም ኢንካም ጀነሬት ያደረግንበትን ፕሮዳክት ለመግዛትና ይሄን ሙሉ በሙሉ ሽያጭ ላይ እስከሚውል ድረስ ያለን ፕሮሰስ የጨረስንበት ብር ወይንም ያን ሁሉ ለመስራት ያወጣነው ገንዘብ 1,980,000 ብር ነው። that's cost ነው። ይሄ ደግሞ ቢፎር ቫት ነው። ቢፎር ቫት ከሆነ ደግሞ ቅድም እንዳሳያችሁ 15 ኦቨር 100ኛ ወይንም በ15% ብቻ ታበዛላችሁ ማለት ነው። ስለዚህ in addition to the company earns ብር 160,000 ብር per year from the other source of incomes with zero VAT rates ነው የሚለው ምንድነው? ይሄ ተቋም ከዚህ በተጨማሪ እንጀራ አቅራቢ ከመሆኑ በተጨማሪ ደግሞ በሌላ አዲሽናል ኢንካም ጀነሬት ያደረገው ወይም earn ያደረገው 160,000 ብር ያክል ሌላ ተጨማሪ ኢንካም ጀነሬት አድርጓል ነው የሚለው። ይሄ ጀነሬት ያደረገው ኢንካም ደግሞ ዜሮ ቫት ሬት ነው የሚለው ወይም ደግሞ ምንም አይነት ቫት አይጣልበትም ነፃ ነው የሚለው። so the other hands of the company incurred ብር 300,000 ብር in general expense and administrative expense ይላል for the years። ሌላ በተጨማሪ ተቋም በሌላ ደረጃ ለኤክስፔንስ ወይም ለተለያዩ ወጪዎች እነዚህ ወጪዎች ለጀነራል እና አድሚኒስትሬቲቭ ኤክስፔንስ በሚለው ወጪ 300,000 ብር ያክል ኢንከር አድርጓል ወይንም ወጪ አውጥቷል ነው የሚለው። during the last of the month 2010 of the company with holders of ብር 65,000 for the employment income tax ነው የሚለው and the company is expected to pay 30% of before BPT that is business profit tax ማለት ነው። ይሄ ተቋም ደግሞ ከሰራተኞቹ አሉት እንዲህ ከሰራተኞቹ ግብር ሰብስቦ ወደ 65,000 ብር ያክል ግብር የሰበሰበበት ሂደት እንዳለ ያሳያል መጨረሻው ወር ላይ። እንዲሁም ይሄ ተቋም የኮርፖሬሽን ስለሆነ 30% ቢዝነስ ፕሮፊት ታክስ ይጠቀማል የሚሉ ጥያቄዎችን ተቀምጠዋል። so according to this concept or this question we can calculate the following answers በዚህ መንገድ መርደርቱ በዚህ መንገድ መስራት እንችላለን ማለት ነው። የመጀመሪያው ጥያቄ
ካልኩሌት ዳይሬክት ታክስ ላያቢሊቲ ፎር ዘ ይር ነው የሚለው። ይሄ ዳይሬክት ታክሱን ፈልጉ ነው የሚለን። እዚህ ጋር እንደምትመለከቱት ዳይሬክት ታክሱን ብቻ ፈልጉ ይለናል። ሁለተኛው ዲተርማይን ኢንዳይሬክት ታክስ ላያቢሊቲስ ነው የሚለው ፎር ዘ ይርስ። ይሄ ደግሞ ቀጥተኛ ነው ወይንም ኢንዳይሬክት ታክስን ፈልጉ የሚል ጥያቄ ነው የተቀመጠው። በጣም ቀላል ነው። ስታዩት ውስብስብ ያለ ሊመስላችሁ ይችላል። ነገር ግን በጣም ቀላል ነው በጣም። ስለዚህ በመጀመሪያ ደረጃ ዳይሬክት ታክሱን ይፈልግ። ዳይሬክት ታክስ ማለት ታውቋችሁ አላችሁ አይደል? ዳይሬክት ታክስ በሁለት ይከፈላል። ዳይሬክት ታክስ እና ኢንዳይሬክት ታክስ በሚል በሁለት ይከፈላል። ከዳይሬክት ታክሶች ውስጥ ኢንካም ፍሮም ኤምፕሎይመንት፣ ኢንካም ፍሮም ቢዝነስ ፕሮፊት፣ ኢንካም ፍሮም ሬንታል ኦፍ ቢልዲንግ፣ ኢንካም ፍሮም አዘርስ፣ ኢንካም ፍሮም ኤግዘምፕትድ የሚሉ ብዙ ነገሮች አሉ። በአራት ኦር በአምስት ይከፍላቸዋል። እነዛ ውስጥ የሚገኝ ሙሉ ታክስ ዳይሬክት ታክስ ይባላል። ኢንዳይሬክት ታክስ ከሆነ ደግሞ ኢንካም ፍሮም ቫት አለ፣ ኢንካም ፍሮም ቲኦቲ፣ ኢንካም ፍሮም ሱር ታክስ፣ ኢንካም ፍሮም ዊዝ ሆልዲንግ፣ ኢንካም ፍሮም ኤግዛይዝ ታክስ፣ ኢንካም ፍሮም ዲዩቲ ስተም ዲዩቲ ወይንም ደግሞ ማነው ከስተም ዲዩቲ ኤንድ ሶን፣ ኢንካም ፍሮም ሱር ታክስ ይቀጥላል፣ ኢንካም ፍሮም ሴል ታክስ ይቀጥላል። ከዚህ ሁሉ የምታገኛቸው ደግሞ ኢንዳይሬክት ታክስ በመባል እንጠራቸዋለን። ስለዚህ የመጀመሪያ ምንድነው ዳይሬክት ታክስ ስለሆነ እዚህ ጋር እንደምትመለከቱት ዳይሬክት ታክስን ካልኩሌት ለማድረግ የተቀመጡ ሀሳቦች አሉ። ዳይሬክት ታክስ ለመስራት ቢዝነስ ፕሮፊት ታክስ ፕላስ ኢምፕሎይመንት ኢንካም ታክስ ነው። ሁለት አይነት ታክስ አለ እዚህ ጋር ለበበለ። የመጀመሪያው ቢዝነስ ፕሮፊት ታክስ ነው። ቢዝነስ ፕሮፊት ታክስ ማለት እዚህ ጋር ላይ ኮርፖሬሽን 30% ተቀብለናል ነው። ሌላኛው ደግሞ ኢምፕሎይመንት ኢንካም ታክስ። ኢምፕሎይመንት ኢንካም ታክስ ኢንካም ፍሮም ኢምፕሎይመንት ኦር ስቴጅ ኤ የሚባለው የዳይሬክት ታክስ ደግሞ 65,000 ብር ተሰጥቶናል። እዚህ ጋር ላይ ነው 65,000 ብር ተሰጥቶናል። ስለዚህ ይሄ ከተቀበልን በኋላ ሲምፕሊ መስራት ነው፣ ምንም የሚያስቸግር ነገር ግን ከዚህ ላይ እንደምነግራችሁ ነገር ቢዝነስ ፕሮፊት ታክስ ከተሰጣችሁ ግዴታ ምን ትሰራላችሁ? ኢንካም ስቴትመንት ግዴታ ትሰራላችሁ። እሺ ኢንካም ስቴትመንት ማለት ረቨኑ ማይነስ ኤክስፔንስ ነው አይደለ? on depending on this or depending on that given we can calculate income tax based on their concept መስራት እንችላለን። በተሰጠን ጊቭን ዲፔንድ አድርገን ወይም በተቀመጠው ቁጥርና በተቀበልነው ጊቭን መሰረት ኢንካም ታክስ በቀላሉ መስራት እንችላለን ማለት ነው። ቢኮዝ ቢዝነስ ፕሮፊት ታክስ ተቀበለን ማለት ግዴታ ኢንካም ታክስ ስለሚጋብዘን ማለት ነው። እሱን ያሳያል። ስለዚህ ዳይሬክት ታክስ ለማግኘት ቢዝነስ ፕሮፊት ታክስ ፕላስ ኢምፕሎይመንት ኢንካም ታክስ ከሆነ ዛት ኢዝ መጀመሪያ ደረጃ ማንም መስራት ይጠበቅብናል፣ ቢዝነስ ፕሮፊት ታክስ መስራት ይጠበቅብናል። ቢዝነስ ፕሮፊትን ለመስራት ደግሞ እዚህ የተቀመጡ ነገሮች አሉ። ዛት ኢዝ ሴል የሸጥናቸው ወይም እዚህ ጋር ላይ ኢንካር ያደረግናቸው ነገሮች ወይም ደግሞ ማነው እርን ያደረግናቸው የተለያዩ አይነት ኮስት ማነው ረቨኖች አሉ ወይም ኢንካሞች አሉ። which is አዳማ ላይ በ1,500,000 ብር፣ አዲስ አበባ ላይ 1,800,000 ብር ናቸው። ሴል ስናደርግ ወይም እርን እናደርግ ማለት ሴል አደረግ ማለት ነው። ኮስት ኢንካር አደረግ ማለት ፐርቼዝ አደረግ ማለት ነው። እሺ ስለዚህ እነዚህ ስናይ 1,500,000 እና 1,800,000 for the purpose of sale እንደምራቸዋለን። ዛት ኢዝ 1,500,000 እዚህ ጋር አለ፣ ሲደመር 1,800,000 ደግሞ እዚህ ጋር አለ። ሁለቱን ሲደመሩት 3,300,000 ያክል ኢንካም ጀነሬት አድርጋችኋል። ወይም ደግሞ earning of income from the selling of their products ዛት ኢዝ እንጀራ። ይሄን ሰርታችኋል። ይሄን ከሰራን በኋላ ቀጥታ ወደ ታክሱ እንሄዳለን። ታክሱ ማለት አውትፑት ቫት አለ። ምክንያቱም ባለፈው ምን ብያችኋለሁ? ፐርቼዝ ከሆነ ኢንፑት ብያለሁ አይደል እንዴ? ወይም ብያችሁ ነበር ባለፈው። አውትፑት ከሆነ ግን አውትፑት ማለት ደግሞ ሴል ማለት ነው። ዛት ኢዝ ኢንፑት ማለት ፐርቼዝ ነው ብያለሁ። አውትፑት ከሆነ ሴል ከሆነ ዛት ኢዝ earn ታደርጋላችሁ። ስትሸጡ ገንዘብ ጀነሬት ታደርጋላችሁ ማለት ዛት ኢዝ earn of income earn of an income ታደርጋላችሁ። ስለዚህ ከሆነ ደግሞ አውትፑት እንለዋለን። ይሄንን አውትፑት ካገኘን በኋላ ያንዳንዱ መስራት እንችላለን። ዛት ኢዝ ይሄ ደግሞ የተቀመጠው እዚህ ጋር ላይ ሴል ይሸጥ ነው 3,300,000 አለ። ይሄ 3,300,000 ደግሞ ምንድነው ተብለናል? እዚህ ጋር ላይ ዩሲ እዚህ ጋር ላይ እንዳትረሱ ቫት ኢንክሉሲቭ ተብለናል ወይም ኢንክሉዲንግ ኦፍ ቫት ተብለናል። ኢንክሉዲንግ ቫት ከሆነ ደግሞ ዛት ኢዝ አማውንት ታይምስ 15 ኦቨር 115 ብለናል። 15 ኦቨር 115 ያደርጋችሁ ማውዛት እንዳለባችሁ እንዳትረሱ ብያለሁ። ይሄ ተቀምጧል። ስለዚህ ይሄ ካለ በኋላ 3,300,000 ሲባዛ በ15 ኦቨር 115 ፐርሰንቴጅ ነው። ይሄ ስታደርጉት 430,434.78 ያክል አውትፑት ወይም ደግሞ ግብርን ከሸጥነው ላይ ግብርን የምንከፍለው ላይ ልብ በሉ። አጠቃላይ የነበረው 3,300,000 ነው አይደለ? ዊዝን ቫት ወይም ከቫቱ ጋር
ነገር ግን እችንን ቫት ካልኩሌት አድርገን ስንሰራ 430 ሺህ ሲሆን ዊዛውት ቫት ወይ ደግሞ ኤክስክሉዲንግ የሆነው ቀንሳችሁ ማግኘት ይችላላችሁ። 3,300,000 ሲቀነስ 430,474.78 አረጉኝ ከግብር ነፃ የሆነችውን ገንዘብ ወይም ደግሞ ከታክስ ነፃ የሆነችውን ገንዘብ ማግኘት ትችላላችሁ ማለት ነው። ይሄ ይመጣል። ይሄን ካገኘን በኋላ ኔት ሴል ማግኘት ይጠበቅብናል። ኔት ሴል ማግኘት ደግሞ ፎርሙላ አለው። ኔት ሴል ኢኳልስ ግሮስ ሴል ኢንቱ ማይነስ ኢንቱ ሴል ዲስካውንት ፕላስ ሴል ሪተርን አላዋንስ ይባላል። እዚህ ጋር እንደዛ የሚል የለውም። ከሌለው ቀጥታ ያለውን ነው የምንቀንሰው። ስለዚህ ሴል ወይም ደግሞ ኔት ሴል ኢኳልስ እዚህ ጋር የተሸጣቸውን ደግሞ ግሮስ ሴሉ ዛት 3,300,000 ሲቀነስ እዚህ ጋር የተቀመጠችው ማናለች? ግብሯ ነው ወይም ደግሞ ሰርታችሁ ያመጣችኋት ግብር ወይም ታክስ ወይም ቫት አለች። እችን ቫት ሲቀነሱ ኔት ሴል ቀጥታ ትክክለኛ የተሸጠውን ዊዛውት ቫት የሆነውን ወይም ኤክስክሉዲንግ ኦፍ ቫት የሆነውን 2,869,565.22 የሚለውን ታገኛላችሁ። ከግብር ውጭ ሆነውን ማለት ነው። ግብሩን ቀንሳችሁ ታስቀሩ ይሄን አገኘ ዛት ኔት ሴሏች ነች ማለት ነው። የተጣራ ሽያጭ የሚባለው ማለት ነው። ወይም ወደ እናንተ ኪስ የሚገባው ወይም ወደ እናንተ አካውንት የሚገባው 430 ሺህ ግብር ነው፣ ለመንግስት ነው ወከፍሉት። ይሄን ያሳያል። ስለዚህ ኔት ሴል ዊዝ ጓልስቱ 2,869,565.22 አለን። ይሄን ካገኘን በኋላ ዛት ኢዝ ኔት ሴል ማይነስ ኮስት ነው አይደል የምታደርጉት ግሮስ ፕሮፊትን ለማግኘት። ግሮስ ፕሮፊት ዊዝ ጓልስቱ ኔት ሴል ኦር ሴል ማይነስ ኮስት ኦፍ ጉድስ ሶልድ ወይንም ኮስት ነው የምታገኙት። ኮስት ደግሞ የት እናገኛለን ነው? ኮስት ከሆነ ፐርቼዝ ነው። ፐርቼዝ ስታደርጉ ወጪ ታወጣላችሁ አይደል? ዛት ኢዝ ዩር ኮስት። ይሄ ኮስት ደግሞ የትኛው ነው? እዚህ ጋር ተቀምጦላችኋል። ዘ ቶታል ኮስት ኦፍ ፕሮዳክት ኢዝ 1,880,000 የሚል ታውቃላችሁ። እነዚህን ትቀንሱታላችሁ። ዛት ኢዝ ይሄ ኮስቱ ኮስት ኦፍ ጉድስ ሶልድ ይሄን አገኛችሁ። ዛት ኢዝ 2,869,565 ይሄ ማለት ነው ሲቀነስ ኮስት ኦፍ ጉድስ ሶልድ ወይም ኮስቱ 1,980,000 ስታደርጉት ግሮስ ፕሮፊት ታገኛላችሁ። ግሮስ ፕሮፊት ማለት ደግሞ እዚህ ጋር እንደተቀመጠው ይሄ ማለት ነው። ግሮስ ፕሮፊት ማለት ደግሞ ኔት ሴል ማይነስ ኮስት ኦፍ ጉድስ ሶልድ ዊዝ ኢኳልስ ግሮስ ፕሮፊት ይባላል። ይሄን አገኘ። ስለዚህ ይሄ ግሮስ ፕሮፊት ነው። ከግሮስ ፕሮፊት ለማን ተቀምሳላችሁ? ኤክስፔንስ ኢንካም ስትመጡ ታውቃላችሁ። ምን ተስፋ አደርጋለሁ። መጀመሪያ ሴል አለ። ሴል እንዴት ይመጣል? ቅድም አነግራችኋለሁ። ግሮስ ሴል ዊዝ ማይነስ ኢንቱ ሴል ዲስካውንት ፕላስ ሴል ዲስካውንት ሪተርን ኤንድ አላዋንስ ተደምሩና ኔት ሴሏን ታመጣለች። ሲቀነስ ኮስት ኦፍ ጉድስ ሶልድ ዊዝ ኢኳልስ ግሮስ ፕሮፊት። ግሮስ ፕሮፊት ማይነስ ኤክስፔንስ ዊዝ ኢኳልስ ኦፕሬቲንግ ኢንካም ዛትስ ቢፎር ታክስ የሚባለው ሲቀነስ የተለያየ አይነት ወይም ደግሞ ታክሱ ከተቀበላችሁ ታክሱን ሰርታችሁ ሲቀነሱት ኔት ኢንካም የምታገኙበት ሜካኒዝም ስለሚፈጠር ማለት ነው። ይሄን ፎርም ታውቁታላችሁ ተስፋ አደርጋለሁ። ስለዚህ ግሮስ ፕሮፊት ማይነስ ኤክስፔንስ ነው። ኤክስፔንስ ደግሞ ስንት አለ? 300,000 ይታል እዚህ ጋር ተቀብለናል። ይሄው ለተለያየ ለአድሚኒስትሬቲቭ እና ለጀነራል ኤክስፔንስ ኢንካር ያደረግነው 300,000 ያክል ኤክስፔንስ አለ ስለተባለ ማለት ነው። ስቀነሱት ኔት ኢንካም ታገኛላችሁ። ስንት ይመጣል ኔት ኢንካም? 589,565 ያክል ይመጣል። እሺ ይሄን ካገኘን በኋላ ሌላ ተቋም ማነው ሌላ አዲሽናል ኢንካም ካለ እሱን ትደምራላችሁ። አዲሽናል ኢንካም ስንት አለን? ይሄው 160,000 ብር የሚል እዚህ ጋር ነበረ ቅድም አዲሽናል ኢንካም ጀነሬት ያደረግነው ማለት ነው። እንት ደምሮታላችሁ ዛት ኢዝ 586,965.22 ሲደመር አድ ታደርጉታላችሁ 160,000 አዲሽናል ኢንካም ማለት ነው። ሁለቱ ሲደምሩት ቶታል ኢንካም ቢፎር ታክስ 749,565 ያክል ይመጣል። ዛት ኢዝ ይሄ ምንድነው? ቢፎር ታክስ ወይም ኦፕሬቲንግ ኢንካም ይባላል። ይሄን ኦፕሬቲንግ ኢንካም ወይም ቢፎር ታክስ ደግሞ በተቀመጠው ታክስ ሬት ወይንም በኮርፖሬሽን ታክስ ሬት መሰረት ተደርጎ አንኮርፖሬት እና ኮርፖሬት ታውቁታላችሁ ተስፋ አደርጋለሁ። አንኮርፖሬሽን ከሆነ በሳላሪ ደሞዝ በምንሰራው ታይምስ 12 አድርገን በምንሰራው እንሰራለን። አትስ ኢንካም ፍሮም ቢዝነስ ሬንታል ኦፍ ኢንካም ቢልዲንግ የሚባለውና ኢንካም ፍሮም ቢዝነስ በሚባለው በዛ ስኬጁል እንሰራዋለን። በት ኮርፖሬሽን ከሆነ በ30% ከፍለውነ ማለት ነው። እሱ ነው የሚያሳየው። ስለዚህ ይሄ ኦፕሬቲንግ ኢንካም ወይም ኔት ኢንካም ቢፎር ታክስ ሲባዛ በዚህ በተቀመጠው 30% ቢፒቲ የሚባለው ደግሞ ቢዝነስ ፕሮፊት ታክስ የሚባለው እሱ እናበዛለን። ይሄን ስናበዛ ደግሞ ይሄው 749,565.22 ሲባዛ በ30% ታደርጉት 224,869.56 ያክል ይመጣል። ይሄ ምንድነው? ቢዝነስ ፕሮፊት ታክስ እቺ ነች። እሺ
ቢዝነስ ፕሮፊት ታክሷ ወይም ግብሯ የምታገኟት ማለት ነው። እዚህ ታገኛችሁ በኋላ ተቀንሱታላችሁ። ዛቲስ አጠቃላይ ከቢፎር ታክስ የነበረው 749565 ነበር። ሲቀነስ እቺ ቢዝነስ ፕሮፊት ታክሷ 224869.56 ምትረስ ቀንሷት አጠቃላይ ኔት ፕሮፊት ነው ባለው ተጣራ ንብረት ወይም ተጣራ ገቢ የምትባለው 524695.65 ያክል ትሆናለች ማለት ነው። ስለዚህ ይሄን ታገኘ በኋላ እንደምራለን ቢዝነስ ፕሮፊት ታክስ እና ቅድም ብያለሁ ፎርሙላ እዚህ ጋር ላይ ይሄው ኢንዳይሬክት ታክስ ወልሶ ቢዝነስ ፕሮፊት ታክስ ፕላስ ኢምፕሎይመንት ኢንካም ታክስ ብለናል። ያ ማለት ቢዝነስ ታክሱ ስንት አገኘን? ይሄን አክል አገኘን ወይንም ይሄው ከዚህ ከላይ አገኘን ማለት ነው። ይሄው ከዚህ ጋር አገኘናት በኢንብራኬት ያደረግናል። ሲደመር 65000 ደግሞ ቢዝነስ ኢምፕሎይመንት ኢንካም ታክስ ቅድም ያልነው እዚህ ጋር ላይ ይሄው ተደምሩትና አጠቃላይ ከዳይሬክት ታክስም ከኢንዳይሬክት ታክስም የተገኘ ማነው ከዳይሬክት ታክስ ብቻ የተገኘ ቢዝነስ ፕሮፊት ታክስ እና ኢምፕሎይመንት ኢንካም ታክስ 289069.56 ያክል ታገኛላችሁ ማለት ነው። ሁለተኛው ጥያቄ የሚጠይቀን ኢንዳይሬክት ታክስ። ኢንዳይሬክት ታክስ ምንም ቀላል ነው። ኔት ቫት ወይም አውት ኔት ቫት ይቆርሶ አውትፑት ቫት ማለት ኢንፑት ቫት ነው። ሌላ ምንም የተለየ ነገር የለው። አውትፑቱ ቅድም ሰርተናል 430434.78 ነው። እዚህ ጋር ቅድም የሰራ ነው ማለት ነው። ይሄ ሲቀነስ ኢንፑቱ ደግሞ ኤክስክሉሲቭ ስለሚል ይሄው ኤክስክሉሲቭ እዚህ ጋር እንደምትመለከቱት 198000 ኤክስክሉሲቭ ነው የሚለው። ይሄው እዚህ ጋር ላይ ኤክስክሉሲቭ ይላል። ይሄው ወይም ቢፎር ታክስ ከሆነ በ15% ያባሰን 297000 ያክል ይመጣል። ስለዚህ መቀነስ ነው። ኢንዳይሬክት ታክስ which equals output minus input which equals 430437 ማነው 434.78 ሲቀነስ 297000 ታደርጉት አጠቃላይ ከቀጥተኛ ካልሆነ ግብር ወይም ከኢንዳይሬክት ታክስ 133434.78 ያክል ታገኛላችሁ ማለት ነው። ስለዚህ በዚህ መንገድ ካልኩሌት በማድረግ ሲኦሲውን ማለፍ ትችላላችሁ። ያላችሁን ሐሳብን ያላችሁን የሲኦሲ ማነው የአቲቱድ እንደማ ዝንባሌ በዚህ መንገድ በቀላሉ መስራት ትችላላችሁ። ፕሮጀክት 5 ደግሞ ዛሬ እዚህ ጋር የሚያወራው ስለ ዳይሬክትና ኢንዳይሬክት ታክስ ስለሆነ እሱና ደግሞ ማለት ነው። ዳይሬክት ታክስ የሚባሉት ማን እንደሆኑ በባለፈው ነግራችኋለሁ ወይም ብዙ ጊዜ ተነጋግረንበታል። ኢንዳይሬክት ታክስ የሚባሉት ማን እንደሆኑ በጣም ብዙ ጊዜ አይተንባቸዋል ወይም አይተናቸዋል። ከዚህ ጋር ደግሞ በፔሮል መልክ ዳይሬክት ታክስ እና በቫት መልክ ደግሞ ኢንዳይሬክት ታክስ የምንሰራበትን ይዞ የመጣ ወይም የተካተተ ሲኦሲ ጥያቄ እንደሆነ የሚያሳየው እዚህ ጋር እንደምትመለከቱት private companies acquire society equipment service on ብር 150,000 before VAT ነው የሚለው። remember that before VAT, after VAT, inclusive, exclusive, including, excluding የሚሉትን ነገሮች በደንብ አድርጋችሁ መለየት ያስፈልጋል። እነዚህ ነገሮች በደንብ አድርጋችሁ ካለያችኋቸው በእያንዳንዱ ጥያቄ ውስጥ በጣም ስለሚመጡ በተደጋጋሚነት በደንብ መለየት ያስፈልጋል። ስለዚህ ቢፎር ቫት ከሆነ ታይምስ ዛት ኢዝ አማውንት ወይንም ፕራይሱ ታይምስ 15% ብቻ እንደሆነ በባለፈው ተነጋግረንበት ነበር። the company has 5 permanent employees። ይሄ ተቋም ወይንም ይሄ IT ፕራይሚድ የሚባል ተቋም 5 ቋሚ ሰራተኞች አሉት ይለናል። the basic salary and allowance of each employee as shown below on 2011 in the company earned revenue of ብር 540,500 ቫት ኢንክሉሲቭ ይላል። ዩሲ የቅድሞ እዚህ ጋር እንደምትመለከቱት ቢፎር ቫት ነው የሚለው ዛትስ ኤክስክሉሲቭ ቫት ማለት ነው። ይሄኛው ደግሞ 5 ሰራተኞች አሉ ካለ በኋላ ሰራተኞቹ ቋሚ ደሞዝም አላቸው አላዋንስም አላቸው የሚል ዋዝ ሚኒንግ ኦፍ አላዋንስ we have seen that the previous ብዙ ጊዜ ተባብለንበት ወይም ብዙ ጊዜ ብየዋለሁ። ይሄ ደግሞ earned ሲያደርግ that is earned as indicates that selling of equipment ወይንም እዚህ ጋር ላይ IT equipment ነው የሚለው that የIT equipment ሴል ስላደረገ ወይም ስለሸጠ revenue earned አድርጓል። that means 540,500 የሚል ብር earned አድርጓል ወይም revenue generate አድርጓል። ይሄ revenue ደግሞ ዊዝን ቫት ነው ወይንም ኢንክሉሲቭ ቫት ነው እስከነቫቱ ነው የሚለው እሺ። ስለዚህ እስከነቫቱ ከሆነ ደግሞ ቫትን መለየት ወይንም ማውጣት ያስፈልጋል። የፕራይሱ ወይም ደግሞ የማተራ ወይም የአይቲው ኢኩዊፕመንት ዋጋ ምን ያክል ነው?
ቫቱ ምን ያክል ነው የሚለውን በቀላሉ ማወቅ ስለምንችል ማለት ነው። ይህን ካልም በኋላ እዚህ ጋር እንደምትመለከቱት የሰራተኞቹ ሊስት አለ። there is 5 employees have this company and their salary ጋር ወይም ቤዚክ ሳላሪ ያላቸው and taxable allowance። ልብ በሉ ታክሲብል አላዋንስ እና ነን ታክሲብል አላዋንስ ወይም ኤግዘምፕተር የሚባል ነገር እንዳለ ተነጋግረን ነበር በባለፈው ጊዜ። ታክሲብል አላዋንስ ከተባለ you be taxed ታረጋላችሁ ወይንም ታክሲብል አማውንት ወይም አላዋንስ የሚል ካለ የግዴታ ቤዚክ ሳላሪው ጋር ደምራችሁ እና ከኦቨርታይሙ ጋር እዚህ ጋር ኦቨርታይም ባይካተትም ቤዚክ ሳላሪ ፕላስ ታክሲብል አላዋንስ which is equals to ምን ታደርጉታላችሁ? ታክስ ትሰሩበታላችሁ ወይም ታክስ ይደረጋል። በት ነን ታክሲብል ከሆነ ወይም ኤግዘምፕተር ከሆነ ደግሞ ቀንሳችሁ ነው የምትሰሩት። ስለዚህ ከዚህ ጋር የተቀበለው ደግሞ ታክሲብል ስለሚል ታክሱን አብረን እንሰራበታለን ማለት ነው። ይሄም ማለት ኃይሉ የሚባል ሰራተኛ ቤዚክ ሳላሪው 4000 ያለው በት ታክሲብል አላውንስ ደግሞ 600 አለው። አጠቃላይ 4600 ቤዚክ ሳላሪ ወይ ማን ነው ግሮስ አርኒንግ አለ ወይም ተከፋይ ነው ማለት ነው። ይሄ 4600 የሚለው ደግሞ ግብር ሲሰራበት እቺ 600 ብር ዊዝን አብረን ግብር እንሰራበታለን ማለት ነው። ምክንያቱም አለ ምን ተብለናል? ታክሲብል አላውንስ ስለሚል። በዚህ ምክንያት እያንዳንዱ ሰራተኞች አሉ። ጉባለም ጌታው ሚላለ፣ ሽፈራው ትዛዙ ሚላለ፣ ዘሪቱ ከበደና ወይኑዋ ካሳ የሚሉ ሰራተኞች ኤንድ ዜር ቤዚክ ሳላሪ ኤንድ ታክሲብል አላውንስ አላቸው። በዚህ መንገድ እንሰራለን። እዚህ ጋር ላይ አንድ ነገር ሪመምበር አድርጉልኝ ወይም አስታውሱልኝ። አሁን በ2017 ሐምሌ 1 ቀን ጀምሮ ለ2017-18 በጀት ዓመት ግብር ወይንም ቤዚክ ሳላሪ ማነው ደሞዝ ሲሰራ ግብር የሚሰራው በአዲሱ ካሪክለም ነው። ያ ማለት ከ0 እስከ 2000 የሚባለው ኤግዘምፕተር ነው። የድሮ ከ0 እስከ 600 ነበር አይደል እንዴ? ከ0 እስከ 200 የሚለው ኤግዘምፕተር ነው። ከ200 እስከ 4000 የሚለው 10% ማነው 15% አለው። 10% ባለው ወጣለች የለችም እያለ ግሬተር ዛን 14000 35% እና 3500 ማነው 2050 የሚል በራደ እስከ ድረስ ይቀነስበታል። ይሄ በዚህ መንገድ ይሰራል ያሆነ ነገር ግን እዚህ ጋር ላይ ሪከመንድ ማደርገው ወይንም እንድታዩልኝና ማሳሰብ የምፈልገው ነገር ቢኖር ይሄ ሲኦሲ የተሰራው ከ2017 ከሐምሌ በፊት ስለሆነ በተሰራበት መንገድ ንስራው በሚል ነው እንጂ አሁን ባለው ካሪክለም መሰረት መስራት አቅቶን አይደለም። ስለዚህ ሲኦሲው በተሰራበት በድሮ ደግሞ ወዛት ሚስ ከ0 እስከ 600 እና መጨረሻው ከ10900 ግሬተር ዛን እስከ እስከሚለው ድረስ እስከ 1500 የሚቀነስበት በዛ ስለተሰራ በዛው ሰርተን እንላለን ማለት እንጂ አሁን የሚሰራው ማንኛውም ትምህርት ላይ ያላችሁ ደሞዝም አሁን የሚሰራበት መንገድ አሁን ባለው በአዲሱ ካሪክለም ነው። በ2018 በጀት ዓመቱ ማለት ነው። ከ0 እስከ 2000 ነፃ ነው። ከ2000 እስከ 4000 15%፣ ከ4000 እስከ 7000 ያለ ይወርዳል። በዛ መንገድ ይሰራል። ስለዚህ ይሄ በድሮ እንደተሰራ በዛው ሰርተን እናልፋለን ለማለት ያክል ነው። ይሄን ካለም በኋላ ይሄ ጥያቄ የተሰራው ወይም የተጠየቀው ሁለት ጥያቄ ብቻ ነው። ሲምፕል በጣም ደጋግመን እናየን ይሄን ጥያቄ። መቼም ከይሄ ጥያቄ በዚህ መንገድ ደጋግመን አይተን ሲኦሲ ቢመጣ ትወርቃላችሁ ብዬ አላስብም። ምክንያቱም በጣም ብዙ ጊዜ ነው ያየነው። በጣም ብዙ ጊዜ ደጋግመን ዳይሬክት ታክስ እና ኢንዳይሬክት ታክስ ፈልጉ ነው የሚለው። በጣም ሲምፕል። ዳይሬክት ታክስ የሚባሉት እነማን ናቸው ነው? ኢንካም ፍሮም ኢምፕሎይመንት፣ ኢንካም ፍሮም ቢልዲንግ፣ ረንት ኦፍ ቢልዲንግ፣ ኢንካም ፍሮም ቢዝነስ፣ ኢንካም ፍሮም ቢዝነስ ፕሮፊት፣ ኢንካም ፍሮም አዘርስ የሚባል፣ ኢንካም ፍሮም ኤግዘምፕተር የሚባላሉ። እነዚህ የሚገኝ በሙሉ ዳይሬክት ታክስ ይባላል። ኢንዳይሬክት ታክስ ከተባለ ደግሞ ኢንካም ፍሮም ቫት ሊሆን ይችላል፣ ቲኦቲ ሊሆን ይችላል፣ ሱር ታክስ ሊሆን ይችላል፣ ቲኦቲ ሊሆን ይችላል፣ ዊዝሆልዲንግ ሊሆን ይችላል፣ ሴል ታክስ ሊሆን ይችላል፣ ይቀጥላል። ከነዚህ የሚገኝ ታክስ ኢንዳይሬክት ታክስ ይባላል። ስለዚህ እዚህ ውስጥ ደግሞ አንዱ የምንሰራው ቫት ተቀብለናል። እዚህ ጋር ላይ ቫት የሚል ስላለ ቫት ውስጥ እናገኛለን ማለት ነው። ስለዚህ በዚህ መንገድ ጥያቄው ከተቀመጠ በኋላ ወደ ስራ እንሄዳለን። ስለዚህ መጀመሪያ ደረጃ ዳይሬክት ታክስ እንሰራለን። ዳይሬክት ታክስ ማለት ዛት ኢምፕሎይመንት ኢንካም ታክስ እንሰራለን። ይሄ ነው ታዲያ እዚህ ጋር ተሰርቶላችኋል። የመጀመሪያው ጥያቄ ኃይሉ ደሞዙ አለ፣ እንደገና ቤዚክ ሳላሪው አለ፣ እንዲሁም ታክሲብል አላውንስ አለ። ተደምራችሁ መስራት ነው። ዛት ኢዝ ኃይሉ
ተስፋ ታክሴብል ኢንካም ዊች ኢኳልስ ቱ ቤዚክ ሳላሪ ፕላስ አላዋንስ ነው። ለትዊስ 4000 ሲደመር 600 4600 ደሞዝ አለ። ይሄ ላይ ይገኛል 20ኛው ፐርሰንት ላይ ይገኛል። 20ኛው ፐርሰንት ላይ ደግሞ 302.5 ይቀነሳል 617 ብር ያክል ግብር ይከፍላል የሚለውን ያሳየናል። ሶ ባይ ዚስ ኬዝ ዊ ካን ካልኩሌት አት ዘ ኤንድ እስከ መጨረሻው ድረስ በዚህ መንገድ መስራት እንችላለን። ወባለም ደግሞ ቤዚክ ሳላሪ ሲደመር አላዋንሱ 2900 ነው ደሞዙ ሲደመር አላዋንሱ 500 3400 ይመጣል። ይሄ 20ኛው ፐርሰንት ላይ ይገኛል 302.5 ሲቀነስ 377.5 ያክል ግብር ይከፍላል ማለት ነው። ሽፈራውም በተመሳሳይ ቤዚክ ሳላሪ ሲደመር አላዋንሱ ቤዚክ ሳላሪ 3200 አለው ሲደመር ደግሞ አላዋንሱ 300 አለው። ስለዚህ 3200 ሲደመር 300 3500 ደሞዝ አለው ወይም ግሮስ የምንለው ማለት ነው ወይም ታክሲብል የምንለው። ሶ ይሄኛው ሲሆን ኢምፕሎይመንት ኢንካም ታክስ 3500 ሲባዛ 20ኛው ፐርሰንት ላይ ይገኛል ሲቀነስ 302.5 ላይ ዲዳክሽኑ ማለት ነው 397.5 ያክል ግብር ይከፍላል ማለት ነው። ዘሪቱ ደግሞ ቤዚክ ሳላሪ ሲደመር አላዋንሱ ዛት ቤዚክ ሳላሪ 2500 አለ ሲደመር 300 አላዋንስ አለ ዛት 2800 አጠቃላይ ይመጣል ሲደመሩ 2800 ይጥቀን 15ኛው ፐርሰንት ላይ ይገኛል ማለት ነው። 15ኛው ፐርሰንት ላይ ሲገኝ 142.5 ተቀናሽ ስለሆነ እስቀንሱት 277.5 ያክል ይመጣል ማለት ነው። ሌላኛው ወይንዋ የምትባለው ደግሞ ቤዚክ ሳላሪ ሲደመር አላዋንሱ 1500 ደሞዝ አላት ሲደመር 200 አላዋንስ አላት ያ ሲደመር 1700 ይገኛል 15% ላይ ይገኛል ሲቀንስ 142.5 ላይ 112.5 ያህል ይከፍላሉ ማለት ነው። ደሞዛቸው ማን ነው ግብር የሚከፍሉ። ይሄኛው ቅድም እንዳልኩት አላዋንሱ ምን ሲሆን ነው ታክሲብል ሲሆን ነው። ታክሲብል ሆነ ማለት ቤዚክ ሳላሪ ሲደመር አላዋንሱ አጠቃላይ በምን ሰራንበት ግብር ሰራንበት ሁሉንም ዳስ ታክሲብል ተብለናል። ነገር ግን ነን ታክሲብል እና ኤግዘምትድ ቢሆን ኤግዘምትድ የተባለውንና ነን ታክሲብል የተባለውን ቁጥር ያክል ቀንሰን ትተን እንሰራበታለን ግብር ማለት ነው። በቀረው በዚህ መንገድ ነው የሚታየው። ስለዚህ ይሄ ከሆነ በኋላ ቶታል ኢምፕሎይመንት ኢንካም ታክስ ሲደምሩ ይሄን ሁሉንም ትደምሯቸዋላችሁ አራቱንም ማለት አምስቱንም 617 ሲደመር 377.5 ሲደመር 397.5 ሲደመር 277.5 ሲደመር 115 12.5 ሲደመር አጠቃላይ 1782.5 ያክል ዳይሬክት ታክስ ከሚባለው የግብር አይነት ይሄን ያህል ብር ለመንግስት ሁሉም ሰራተኛዎች ይከፈላል ማለት ነው። ግልጽ ይመስለኛል። ሌላኛውና ሁለተኛው ጥያቄ የምንፈልገው ኢንዳይሬክት ታክስ ነው። ይሄ ኢንዳይሬክት ታክስ ሲሆን ደግሞ ከባት ውስጥ ነው መሰራው። ይሄም ማለት እዚህ ጋር እንደምትመለከቱት ኢኩዊፕመንት ሰርቪስ ሲያደርግ ወይንም ኢኩዊፕመንት እዚህ ጋር ላይ አኳየር አርጓ ይላል ዛቲስ ፐርቼዝ ማለት ነው። ይሄ ፐርቼዝ ስታደርጉ ምንድነው አልኳችሁ በባለፈው ዛቲስ ፐርቼዝ ስታደርጉ ኢንፑት ነው አይደለ? ማቴሪያሉን ገዝታችሁ ስታመጡ ወደ እናንተ ነው የምታመጡት። ወደ እናንተ ስታመጡት ኢንፑት ስታደርጉ ወይም ስትገዙ ምን ታወጣላችሁ? ኮስት ታወጣላችሁ። ለምሳሌ አንድ ላፕቶፕ ገዝታችሁ ቢሆን ላፕቶፕ ወደ እናንተ ስታመጡት ዛቲስ ኢንፑት። ነገር ግን ይሄን ላፕቶፕ የገዛችሁበት ዋጋ ኮስት አለው ወይም ኢንከር ታደርጋላችሁ፣ ወጪ ታወጣላችሁ። ዛቲስ ወጪው ስንት ነው ይላል እዚህ ጋር ላይ 150 ሺህ ብር። ነገር ግን ይሄ 150 ሺህ ብር ምንድነው ይላል? ቢፎር ባት ከግብሩ በፊት። ስለዚህ ግብሩን አልጨመረም ማለት ነው። ግብሩን ሰርታችሁ ከግብሩ ላይ መጨመር ይቻላል ማለት ነው። ቀላል ነው። ዛቲስ ኮስት ነው። ኮስት ከሆነ ደግሞ ምን ይሆናል ማለት ነው? ይሄ የኢንፑት ይሆናል ወይም ኢንፑት ባት ይሆናል ማለት ነው። ሌላኛውና ሁለተኛው ደግሞ 540500 የሚል እዚህ ጋር ላይ እርንድ አለ። እርንድ ማለት ሴል ነው። ሴል ስታደርጉ ደግሞ ምን ብለናል? አውትፑት ነው። ሽያጭ ሲሸጡ ወደ ውጭ ነው አይደል የሚሄደው። ስታደርጉ ምን ታገኛላችሁ? ረቨኑ ጀነሬት ታደርጋላችሁ ወይም ገቢ ወይም ብር ታገኛላችሁ። ይሄ ደግሞ ሴል ሲሆን አውትፑት ይባላል ወይም አውትፑት ባት ይባላል። ይሄ ደግሞ ኢንክሉዲንግ ባት ነው ወይም ኢንክሉሲንግ ኦፍ ባት ነው። ታዲያ እስከነ ግብሩ ወይም እስከነ ባቱ ማለት ነው። በዚህ መንገድ ዲፔንድ አድርገን እያንዳንዱን እንሰራለን። እነዚህ ነገሮች በቀላሉ ለመለየት ቢፎር እና አፍተር የሚባለው ወይም ኢንክሉሲቭ ኤክስክሉሲቭ ወይም ኢንክሉዲንግ እና ኤክስክሉዲንግ ወይም ዊዛውት እና ዊዝን የሚባለው በትክክል ለመለየት እችን ሐሳብ በደንብ አድርጋችሁ ይልኝ ነው። እችን ሐሳብ በደንብ አድርጋችሁ ብታዩልኝ በደንብ ተጠቅማችኋለች።
በደንብ ይሄ ማለት ነው ኢንክሉሲቭ ከሆነ ቫት፣ አፍተር ቫት ከሆነ፣ ዊዝን ቫት ከሆነ እና ኢንክሉዲንግ ቫት ከሆነ አማውንቱ ታይምስ 15 ኦቨር 115ኛ። ይሄም ማለት 100% የማቴሪያሉ ነው፣ 15% ቫቱ ነው። ሲደመሩ 115 ይመጣል። ይሄው እዚህ ጋር ተቀምጦላችኋል። ይሄ ማለት ነው ኢንክሉሲቭ ሲሆን ነው። ስለዚህ ኢንክሉሲቭ የሚል የትኛው ተቀብለናል? እዚህ ጋር ላይ 540,500 የሚለውን ተቀብለናል። በዚህ እንሰራለን። ሁለተኛው ኤክስክሉሲቭ ቫት እና ወይም ቢፎር ቫት ወይንም ዊዛውት ቫት ወይንም ኢንክሉዲንግ ቫት የሚል ካለ ደግሞ አማውንቱ ታይምስ 15% ኦንሊ ወይንም 15 ኦቨር 100ኛ አድርጋችሁ ወይንም 0.15 አድርጋችሁ ማብዛት ትችላላችሁ ማለት ነው። ይሄ ደግሞ የትኛው ተቀብለናል? ይሄ 150 የሚለው ቢፎር የሚለው ዩሲ በዚህ መንገድ መስራት ያላችሁ በቀላሉ። ስለዚህ እዚህ ስንመጣ ኮስቱ ስንት ነው ብለናል? 150,000 ብለናል። 150,000 ቢፎር ቫት ከሆነ በ15% ብቻ ይባዛ ብለናል። ከዚህ ጋር ላይ ይሄው እንደምትመለከቱ ከዚህ ጋር ላይ ስለዚህ ኢንፑት ቫት which is equal to 150,000 ሲባዛ በ15% ስታደርጉት 220,500 ያክል ብር ያወጣል። ምንድነው ይሄ? ግብር ነው። ዩሲ ዊዛውት ቫት ነበረ። ከግብሩ ውጭ ስንት ነው? 150,000። ግብሩ ደግሞ ስንት ነው? 22,500። ስደምሩት ሁለቱም ይመጣል ወደ ስንት ይመጣል? 37,500 ያክል ይመጣል። አጠቃላይ የማቴሪያል ዋጋ መከፍሉት ማለት ነው። የሆነ ማቴሪያል ስገዙ የምትከፍሉት ዋጋ ይሄን ይመስላል። ሁለተኛው አውትፑት ነው ወይንም ሴልስ እናደርጉ እርንድ ረቨኒው ያደረግነው 540,500 ነው። ዊዝን ቫት ነው። ዊዝን ቫት ከሆነ ደግሞ ቅድም ባልኳችሁ መንገድ በዚህ መንገድ መስራት ነው። 15 ኦቨር 115 ያርጋችሁ ማለት ነው። ይሄ ማለት አውትፑት ባዝ ኳልሶ 540,500 ሲባዛ በ15 ኦቨር 115 ወይንም 0.15 ኦቨር 1.15 አርጋችሁ ማውጣት ትችላላችሁ። ስንት ይመጣል? 70,500 ያክል ይመጣል። ይሄ ግብር ነው። ዩሲ ይሄ ግብር ከሆነ የማቴሪያል ዋጋ እዚህ መቀነስ ነው። 540,000 ሲቀነስ 540,500 ሲቀነስ 70,500 ስታደርጉ ሲሆን የማቴሪያል ዋጋ ይሄው ተቀንሷል። ኔት ሴል ወይም ረቨኒው ተባለው እዚህ ጋር ላይ 540,500 ሲቀነስ 70,500 ስታደርጉ የማቴሪያል ዋጋ ስንት ነው ማለት ነው? ይሸጣችኋል 470,000 ብር ብቻ። አያችሁ 70,500 ግን ምንድነው ለግብር የምትከፍሉት ማለት ነው። ይሄን ያሳየናል። ስለዚህ ከሆነ በኋላ ኔት ኢንካሙ ዛት ኢዝ which equal to net sale or minus cost you see ይሄ ኔት የተሸጠውን ለማግኘት ብቻ ነው። ዛት ኔት ሴሉ የትኛው ነው ያገኛችሁት? አሁን እዚህ ጋር የተገኘው 470,000 ሲቀነስ ቅድም ያወጣችሁ ኮስት ስንት አለ? 150,000። ምን ማለት ነው? የሆነ ማቴሪያል ገዝታችሁ ይሄ ኮንሰፕት የሆነ ማቴሪያል ገዝታችሁ ዋጋ ወጣችሁበታል ወይም ብር እንደገና ያንን አዝራችሁ ስትሸጡት የሆነ ብር ታገኛላችሁ አይደል? ስለዚህ ትርፉን ለማግኘት ነው። ኔት ኢንካሙን ለማግኘት ወይም ትርፉን የሆነ ማቴሪያል ገዝታችሁ ሸጣችሁ የገዛችሁት ዋጋ አለ ማን ያ ስትሸጡት ደግሞ ያወጣው ዋጋ አለ። ስለዚህ የሸጣችሁት መብለጥ አለበት። ስለዚህ ትርፉን ታዩታላችሁ። እሱ ነው የሚያሳየው። ይሄ ማለት 470,000 ሲቀነስ 150,000 ከግብር ውጭ ሲሆን ማለት ነው። ግብሩን ሳያካትት ለእናንተ ብቻ ነው ስንት አግኝቷል? 320,000 ትርፍ አግኝቷል። ይሄ ሰው ከግብር ውጭ ማለት ነው ትርፍ አግኝቷል። ይሄን ያሳያል። ነገር ግን ግብሩን ስንሰራ ይሄ መቀነስ ያስባል። ኢንፑቱ ዋስ ስንት ነው? 200 ማነው 22,500 አለ። አውትፑቱ ስንት ነው? 70,500 አለ። እነዚህ ሁለታቸውን ቀንሰን አሁን እንዳለ ታክሱ እናገኛለን ማለት ነው። ይሄው ቢዝነስ ፕሮፊት ታክስ ዊዝ ኳልሱ ይሄ ቀጥታ እኛ የሆነ ግብርን ወይም ደግሞ ኢንካም ፍሮም ቢዝነስ ከሚለው የምናገኘው ነው። እዚህ ጋር 30% ስለተሰጠን ጥያቄው ላይ እዚህ አላስቀመጥ ነው፣ ግን መስራት ስለሚቻል በዚህ መንገድ መስራት ይቻላል። እንደየ ጥያቄያችሁ ዲፔንድ ተደርጎ ዳት ቢዝነስ ፕሮፊት ታክስ ማለት 320,000 ትርፍ አግኝቷል ሲባዛ በ30% አድርጉ 960,000 ያክል ግብር ይከፍላል ማለት ነው። ይሄ ከቢዝነሱ ነው። ከቢዝነሱ ኢንፑት ቫት እና አውትፑት የሚለውን ሳካተት ማለት ነው። ስለዚህ ዳይሬክት ታክስ ዊዝ ኳልሶ ቢዝነስ ፕሮፊት ታክስ ፕላስ ኢምፕሎይመንት ኢንካም ታክስ ቢዝነስ ፕሮፊት ታክስ እንታገተናል ነው 9600 እዚህ ጋር ያገኛል። ኢምፕሎይመንት ኢንካም ታክስ እንታገተናል ቅድም ላይ ይሄው 1782.5 የሚል አግኝተን ነበር። ሁለቱም ስንደምረው ወደ 97,782.5 ያክል ግብር
ለመንግስት የሚከፈልበት መንገድ እንዳለ ያሳያል። ከቀጥተኛ ግብሩ ብቻ ቀጥተኛ ያልሆነው ደግሞ ስንት አለ? ኔት ቫት ዩዝኳልሱ ወይም ቫት ፓያብል ዩዝኳልሱ አውትፑት ቫት ማይነስ ኢንፑት ቫት ነው። አትሊስት እንዳለ ታክሱ ወይም ቫት ኔት ቫቱ ዩዝኳልሱ 70,000 አውትፑቱ ማለት ነው። ቅድም ያሳያችሁ እዚህ ጋር ላይ ሲቀነስ ኢንፑቱ ደግሞ 22,500 ወደ 480,000 ያክል ግብር አለው ማለት ነው፣ ወይም ትከፍላላችሁ ማለት ነው። ይሄ 97,000 ዳይሬክት ታክሱን አገኛችሁ። ይሄኛው ደግሞ ኢንዳይሬክት ታክሱን አግኝታችሁ አጠቃላይ በሁለቱ እንደምራችሁ ለመንግስት የሚከፈል ግብር እንዳለም ያሳያል ማለት ነው። ተመልካቾች ለዛሬው ከዚህ ነው መጨረሻው። ግልጽ እንደሆነ ተስፋ አድርጋለሁ። ግልጽ ካልሆነላችሁ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጥያቄያችሁን አስቀምጡልኝ። ለዛሬው ከዚህ ነው የሚበቃኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካማችሁ ይብዛልኝ። ቻው።